አንዷ ከባሏ ተጣላና ባሏን ፍርድ ቤት ተገትሯለች ክሱ ምንድነው ሲባል በወዱ ሰድቦኛል የክሱ አይደለም የሚገርመው ምስክሩ ነው የተባሉት ጎረቤቶቿ አዎ ሰንተነዋል የዚህ ሰፈር የፍራሾች ችግር በፍራሾች ላይ አጉል ልፊያ ተፈጥሮ ይሄ ልፊያ ደግሞ ወደ ቁመት መለካካት ያድጋል ቁመት መለካካት ውስጥ ከገባን ደግሞ ያዝማሪው ባንጃው ግጥም ከተፍ ትላለች ጠመንጃ ነበረኝ ሊያው ምንሽር ፍላጻም ነበረኝ የተሳለ ጦር ሚጀምር ጠፍቶ እንጂ የሚያንደረድር እሰብቀው ነበር አንጣጣው ነበር ቀዳሹ ቢኖር እስከ መቼ ድረስ ነው በመላምህ ብቻ ካልተገረፍክ ማትነቀው እስከ መቼ ድረስ ነው እየተበተንክ ለመሰፋት የምታስቸግረው እስከ መቼ ድረስ ነው በአልጋ ዙሪያ የፈሉትን ተባዮች ደምን እየገበርክ የምታደልበው እኔ አንተ ዘላለም ቁልቁል መውረድ ላይ ሰለች ይችላል እኔ ግን ከሰውኛ ከፍታዬ ዝቅ ብዬ አንተን ማየት ይሰቀጥጠኛል ምንነካ ሁላችንም እኮ መግረፊያ ያለን የምንጠቀምበትን ቦታ እየመረጥን ነው ሰዋ ጉልፊያና አቅም መለካካት ውስጥ ከመግባቱ የተነሳ ጸቡን አዘጋጅቶ ነው ከቤቱ የሚወጣው አንድ ሰውዬ ማማልጠሽ ጋር በሰላም ቁጭ ብሎ ጠጅ እየጠጣ መጣ አንተን አረል ባለፈው የተሳደፍከው ምናምን ሲሉ ጌታዬ እኔ ገና ዛሬ ነው ከክፍለ ሀገር የመጣሁት ሰውየውን ቢለው ጥሩ ነው አንተ ባትኖርም ትሳደባለህ አንዷ ከባሏ ተጣላና ባሏን ፍርድ ቤት ተገትሯለች ክሱ ምንድነው ሲባል በወዱ ሰድቦኛል የክሱ አይደለም የሚገርመው ምስክሩ ነው የተባሉት ጎረቤቶቿ አዎ ሰንተነዋል ለዚህ ነው እንደኛ ሰፈር ሰው ሽረት አታደርገኝም ነው ምክንያቱም እኔ ሰው ነኝ ለምን እንዴት ብዬ ጠይቃለሁ መስመሬንም መንገዴንም መምረጥ የምችል ሰው ነኝ መንገድና መስመርን ብቻ አይደለም መጠጥንም መምረጥ አለብኝ እና እኔ ለምን ይመስላል ጠጅ የመረጥኩት አረቄ ስትጠጣ ይጎመዝዛል ጎንበስ ትላለህ እዚህ ሰፈር ጎንበስ ስትል ኩርኩሙ ብዙ ነው ኩርኩማቸው ቁመት ያሳጥራል ጠላ ስትጠጣ ጉሽ አይጠፋውም ምን ትፍትላለህ ሰው አመሉ ብዙ ነው አንቋሸሽከኝ ብሎ ይጋጫል ጠጅ ስትጠጣስ ቀና ትላለህ ፈጣሪንም ታያለህ እዚህ ሰፈር ኖረም አልኖረም ደረትህን ከነፋ ማንም አይናገርም ምክንያቱም የራሱን ትልቅ ጠባሳ አስቀምጦ በአንተ ትንሽ የጭረት ሊሳለቅ የሚፈልግ ሰው ብዙ ነው አንድ ሰውዬ ታቦት ይሰርቅና መኪና ይገዛል ሰውየው ጉዳዩን ስለሚያውቁ ሁሉ ጊዜ አድፍጠው ነው የሚጠብቁት ከመኪናው ጀርባ ላይ አንተ ጠብቅልኝ ብሎ አጽፍም ሰውየው የናዩና እና ንብረቱን ላይ ጠብቅ ትፈልጋለህ ሰውየው በዚህ ብቻ አለቀቁትም አንድ ቀን ዝናብ ይዘንብና መኪናው አስቸግረው ከኋላ ሲገፋ ታዩና ገና ምን አይተ ተሸከማታለህ አንዱ ይከሰሳል ዳቦ ሻጭ ነው ክሱን አያውቀውም የተከበሩ ተከሳሽ ክሶትን ያውቁታል ሲባል ምንድነው ክቡር ዳኛ ሲባል በንጽህና ጉድለት ነው በዳቦ ቤት ውስጥ የሸረሪ ድር ተገኝቷል ተባለ ተከሳሽ ግራ ገብቶት ጎበዝ ምንድነው የሸረሪ ድር አለ ዳኛው የሸረሪ ድር እንደው ሌላ አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ህልምህን ሰሚ ቅዠትህን አካሚ ለአንድ ሳምንት የሚቆይ
ነፃ የፍራሽ ማደስ ዘመቻ በእድሉ ተጠቃሚ ይሁኑ። ኑ የነተበ ፍራሻችሁን በአዲስ ጨርቅ ልቀይረው። ኑ የላመ ፍራሻችሁን ገርፌ ላንቃው። እያንዳንዳችሁ ፍራሻችሁን ተመልከቱ። እናንተ ባታዩትም እኔ አየዋለሁ። በመዋጤ እንደ ማግኔት እየሳብኩ ፍራሻችሁ እጄ ላይ ይወድቃል። ነግሬያችኋለሁ፣ ፍራሻችሁን መርምሩ። ለነገ የማይተላለፍ ሕጸጽህ ላይ ነው በአዲስ ጨርቅ ሰፍተው የሰጡ። ልታርመው የሚገባ ለልጅ ልጅ የማይተላለፍ ገድል ላይ ነው ያንተ ራሱ። ንቃ፣ ፍራሽን አሳድስ። መቼም የኛ ሰፈር ሰው ሲፈጥረው ጥሩ ጫንቃ ሰጥቶታል። ለልጅ ልጆቻችን ከምናስተላልፋቸው ትልቅ ቅርስ መካከል ጥሩ ጫንቃ ነው። ዙፋንና ካባውን፣ ምንሽርና መለየውን፣ አበልና ቲሸርቱን ሲሸከም ነው የኖረው። እንደዚህም ሆኖ ግን የዚህ ሰፈር ሰው ይገለባበጣል። ሰርከሰኛ ነው። የዚህ ሰርከስ ትርኢት አደገኛና በትኩረት የሚጎዱት ፍራሾች ናቸው። ለዚህ ነው እያንዳንዷ ቤት እየሄድኩኝ መሪ ቃሌን ከፍ አድርጌ ፍራሿን ያደስኩላት። መሪ ቃላችንም የድሮ መጽሐፎችን ሳገኝ ከይዘታቸው ይልቅ ርዕሳቸው ያዝናናኛል። ለምሳሌ ብራታ ወልደ ጊዮርጊስ ወልደ ዮሐንስ የተባሉ ደራሲ የጻፉት መጽሐፍ ውጭ ሀገር ሄጄ ነበር የሚል ርዕስ ነበር። ውጭ ሀገር ሄጄ ነበር ሪፖርት ነው ጉራ ነው በሚለው ላይ አሁንም ምርምር እያደረኩኝ፣ እኔም እንግዲህ በየመካከሉ አሜሪካ ሳለሁ እያልሁ ስለማዘጋጀው በቂ የስነ ልቦና ዝግጅት እንዳይለያችሁ። አሜሪካ እያለሁ በጣም ሸንቀጥ ያልኩ ነበር። የሆዴን ቅርጽ ራሱ ብታዩት ከላይ እንዲህ ሆኖ ወደ ጎን ደግሞ እንደዚህ ተሰምሮ ምን ልበላቸው የሆነ ከስጋና ከጅማት የተሰራ የባቡር ሀዲድ ነበር የሚመስለው። እዚህ ሀገር ስመጣ ያም ሲጋብዘኝ ስበላ፣ ያም ሲጋብዘኝ ስጠቀጥቅ ተነፋፋሁ፣ እንደ ራሽያ ወደ ጎን ተስፋፋ። በነገራችን ላይ ቦርጭ በአግባቡና በደረቡ ሲሆን ጸጋ ነው። በሲክስ ፓክ ላይ ቦርጭ መደረብ ግን በራስ ላይ እጅግ አሰቃቂ ወንጀል እንደመፈጸም ነው። አስበው፣ አጭር ሆነ በሲክስ ፓክ ላይ ቦርጭ ስትደርብ ወደ ምን እንደሚመስል ታውቃለህ? 3 ቦታ የታሰረ የማርከር ቤት ነው የሚመስል። መፍትሄ ፍለጋ ዙሪያዬን ማማተር ጀመርኩ። የሆነ ጊዜ ላይ በ10 ቀን ውስጥ ቦርጭ እናጠፋለን የሚል ማስታወቂያ አለ። በፎቶሾፕ መሆን አለበት። በሌላ ቀን ደግሞ ቦርጭ በጸሎት አጠፋለሁ የሚል ነብይ በቲቪ አየ። እኔ የጸሎትን ኃይል አልንቅም፣ ግን በጸሎት የሸንቃጣ ሰውነት ባለቤት ትሆናለህ ብዬ አላለም። ምናልባት ከጸሎት በኋላ የተባረከ ቦርጭ ባለቤት ልትሆን ትችላለህ። የሚገርማችሁ ጅም ተመዘገበ። ጅም እንደገባው በሴትና በወንዶች መካከል ያለውን የዓላማ ልዩነት መረዳት ይችላል። ሴቶች ጅም የሚመዘገቡት በቃ ጅም ለመስራት፣ ክብደት ለመቀነስ፣ ጤናቸውንና ውበታቸውን ለመጠበቅ ወዘተ። የሚገርመኝ የጂሙ መልበሻ ክፍል ገብተው ከቦርሳቸው ውስጥ 4 ግብዳ የታሸገ ውሃ፣ የፈርስት ኤድ ሳጥን፣ መለስተኛ ሚዛን፣ የቦርጭ መስለቢያ ዝናርና የመሳሰሉት ነገሮች ያወጣሉ። አንዳንዴ ሳስበው የሴቶች ቦርሳና የኢትዮጵያ ሕዝብ የማይችለው ነገር የለም። ወንድ ልጅ በበኩሉ ጅም የሚመዘገበው ዘርፈ ብዙ ተግባሮችን ለመፈጸም ማለትም ለጅንጀና፣ ከውጭ የተላከለትን ብራንድ ቱታና ጫማ ለማሳየት፣ ከሌሎች ወንዶች ጋር የጥሬ ስጋ ማህበር ለመመስረት እና እግረ መንገዱን ስፖርት ለመስራት ነው። በጅንጀናው ላይ ከወንደላጤዎች በላይ ባለትዳሮች በንቃት ይሳተፋሉ። አንዳንዴ ሳስበው ባለትዳር ወንዶች ለወንደላጤዎች ያላቸው ግምት ከመጠን በላይ ተጋነነ ይመስለኛል።
እኔ እዚህ ባንድ ሴት ተወስኜ እሱ ቺክ እየለዋወጠ ይከካል ብለው በልባቸው እውነታው ግን ከዚህ በጣም ይርቃል። ባለትዳሩ በየአሳቻ ቦታው የተገኘችውን ብርቅዬ አጋጣሚ ለመጠቀም ተፍ ተፍ በሚልበት ሰዓት አብዛኛው ወንደላጤ በጊዜ ገብቶ ነጭ ሽንኩርቱን አፉ ላይ ነጭ ጋቢውን ትከሻው ላይ ጣል አድርጎ ሶፋው ላይ ተጋድሟል። እኔ ገና ጅም በጀመርኩ ሰሞን አንዲት ደልደል ያለች ሴት ጠጋ ብዬ ማውራት ጀመርኩ። ወሬው ወደ ጅንጀና ማዘንበል ሲጀምር ሴትዮዋ ወንድሜ ኧረ ገና ከወለድኩ 30 ቀን ነው። ዓላማ ምንድን ነው? ዓላማዬ የልጁ ክርስትና አባት ነው። ጎይኖን አሁን አንድ እንቁላል 13 ብር መግባት ነበረበት። ዋት ኢዝ ጎይኖን? ዶሮ በአገሩ የለም እንዳልል በቅጡ ሳይነጋጋ ነጠላ ዜማ የሚለቀው ዶሮ ስፍር ቁጥር የለውም። ችግሩ ምንድን ነው? ኤልፎራ ተዘግቷል። አንዳንዴ ሳስበው እንቁላል የሚለውን ስያሜ ለመጀመሪያ ጊዜ የፈጠረው ሰውዬ እንቁ የሚል ቃል ማስገባቱ ወደፊት የሚመጣው ነገር ቀድሞ ታይቶት መሆን አለበት። በቀደም ሰፈራችን የሚገኝ ሱቅ ሄድኩና ጀለስ ትናንት ለፍርፍር ማስጌጫ የምትሆን የለውዝ ፍሬ የምታክል እንቁላል ገዝቼ ነበር። ስትቀቀል መጠኗ በጥፍ ይጨመራል ብዬ ስጠብቅ ጭራሽ አስኳል አላገኘሁባትም። እየተካሄደ ያለው ነገር ምንድን ነው አልኩት። እባክህ በ13 ብር የ1000 ብር አጨቅጭቀኝ። በርከት አድርገህ ገዝተህ እንደ ሎተሪ ደጋግመህ ከሞከር አስኳሉን በአንዱ እንቁላል ውስጥ ታገኘዋለህ። አንዳንዴ የኑሮ መወደድና የምርቱ መቀንጨር ሳስብ ወደ ድሮ ተሰደድ የሚል ስሜት ይመጣል። አባቶቻችን ከፈረንጅ ጋር መዋጋት እንጂ ከፈረንጅ ጋር መጋባትን አላስተማሩም። አሜሪካን ሀገር ስኖር ቀን መንገድ ላይ ወክ እያደረጉ የሆነች የፈረንጅ ሴት አገኘሁ። የፈረንጅ ላጤ ሴቶች ውሻ ይዘው ነው ወክ የሚያደርጉ። ከሴትዮዋ ጋር ንግግር ለመጀመር ከፈለግ ከውሻዋ መጀመር አለብህ። ኪዩት ዶግ አልኳት። እንግሊዘኛ ለሚጠጥርባችሁ ውሻ ያምራል ማለት ነው። ውሻውን ብታዩት እኮ እንኳን ሊያምር አሞራ ያራበት የቀብር አስፈጻሚ መኪና ነው የሚመስለው። ፊቱን ስታየው ራሱ ጥገኝነት የመጠየቅ ሐሳብህን ያስቀይራል። ሴንኪው አለች። ስሙ ማን ነው አልኳት። ስሚዝ። ሃይ ስሚዝ አልሁና ጎንበስ ብዬ ግንባሩ እንዳበስኩት። ውሻው አጉረመረመና በዛ መከራ ፊቱ ገላመጠኝ። የሆነ ድብቅ አጀንዳ ይዤ እንደመጣው ገብቶታል። ስለ ውሻ ማውራት ጀመሩ። ስለ ውሻ ለማውራት ስለ ውሻ ማጥናትን ይጠይቃል። ፈረንጆች ብዙ አይነት ውሻ ነው ያላቸው። ለምሳሌ ጀርመን ሼፓርድ፣ ፑድል፣ ቡልዶግ፣ ጀርመን ሾርት ሄርድ ፖይንተር፣ አውስትራሊያ ሼፓርድ፣ ዮርክሼር ቴረር ወዘተረፈ። በአንጻሩ እኔ በሀገር የማውቀው 2 አይነት ውሻ ነው፣ የቤት ውሻና የጎዳና ውሻ። ከኢትዮጵያ እንደመጣው ስነግራት ደስ አላት። በታሪክ የኃይለ ሥላሴና የአበበ ቢቂላ አድናቂ ናት። የሚገርምሽ የኔ አያት 2 ጊዜ አበበ ቢቂላን ቀድሞ ገብቷል አልኳት። አትሌት ነበር? አይ አትሌቶችን መንገድ የሚመራ ሞተረኛ ነበር። ተግባባን። አታምኑኝም? ቆንጆ ነህ አለችኝ። ቆንጆ ነህ ግን ጢምህን አታሳድገው። አጭር ሰው ጺሙን ሲያሳድግ የዕቃ ማጠቢያ ቡርሽ ነው የሚመስለው አለችኝ። አንድ ቀን ቤቷ ወሰደችኝ። ተሳሳምን፣
ከንፈሯን ሳምሁ። ከዛ አንገቷን ወረድ ብዬ ይሄ ቴዲ አፍሮ የፈረመበትን ቦታ ሳምሁ። ማለቴ ፈረመበት የተባለውን ቦታ ሳምሁ። ሆዷን አሳመችኝ። ከዛ ማጅራቴን ይዛ ወደ ታች ልትደፍቀኝ ስትል ይቅርታ በሰው ሀገር እንዳልሞትብሽ አስም አለብኝ። ደህና መተን የሆነ አራት ማዕዘን ሰውዬ ገብቶ አጠገቧ ተቀመጠ። ከዚያ ዞር ብሎ የማን አባቱ ጉቶ ነው በሚል አይነት አየ። ወዲያው ግን በድጋሜ ከተመለከተኝ በኋላ አጅሬ አንተ ነህ እንዴ? ለመሆኑ ወደ ስነ ጽሑፍ ዓለም እንዴት ገባህ? እያለ በባዶ ሆድ ያደርቀኝ ጀመረ። ቤት ገብተን ጉዲት ምሳ ለመስራት ወደ ጓዳ ገባች። ሰውየው የፍቅርና የትዳር ታሪኩን ባጭሩ ለ2 ሰዓት ያህል ተረከልኝ። አዲስ አበባ ውስጥ በፍቅር እንደኖሩ ከዚያ እሱ ወደ አሜሪካ እንደተሰደደ እና እሷን በስንት ውጣ ውረድ እንዳመጣት ነገረኝ። በቅጡ አልሰማሁትም። ከሰውየው ትረካ በላይ ጥርት ብሎ የሚሰማኝ ከጓዳ የሚመጣው የመክተፊያ ድምፅ ነበረ። ጉዲት በየአይነቱ ሰርታ ጨረሰች፣ ግን ቶሎ አልቀረበም። እኔን ራብ እየሞረሞረኝ ባልና ሚስቱ ስለ አቀራረብ ስታይል ይራቀቃሉ። ስንቃሪያው የሚቀመጠው ከቲማቲሙ በስተቀኝ ነው ወይስ በስተግራ በሚለው ዙሪያ ለ20 ደቂቃ ያህል ተከራከሩ። እኔ ወደ ማዕዱ ለመሄድ ትንሽ ሲቀረኝ ማዕዱ ከፊቴ ቀረበ። አይገርምሃል፣ ለመጀመሪያ ጊዜ የትረካ ሲዲህን የሰማሁት ደሳለኝ ቤት ሆኜ ነው አለች ጉዲት ከጠረጴዛው ላይ ብርጭቆ የሞላ ውሃ እያስቀመጠች። ደሳለኝ ማን ነው አለ ሰውየው የህፃን ብርድ ልብስ የመሰለ እንጀራ ሳህኔ ላይ እያነጠፈ። ደሳለኝ እኛ ቤት ተከራይቶ የሚኖር ልጅ ነበር፣ እኛ ግቢ። ኦኬ፣ ምን ልትሰሪ ቤቱ ገባሽ? ቲቪ ላይ ነዋ። ደሳለኝ በዚህ ዓለም ላይ ያለው ብቸኛ ሀብቱ ግዙፍ ቴሌቪዥኑ ነበር። ይገርምሃል፣ ወደ እኔ እያየች ይገርምሃል፣ ቤቱ ውስጥ ወንበር እንኳን አልነበረው። ወንበር ከሌለው ቲቪው ምን ላይ ተቀምጠሽ አየሽው? ሰውየው አፈጠጠ። አልጋው ጫፍ ላይ ነዋ አለች ፈገግታዋ እንዳያመልጣት እየታገለች። ሰውየው ለመደባደብ ያሟሙቅ ጀመር። ብድግ ብዬ ተው እንጂ ነውር አይደለም እንዴ ምናምን እያልሁ በመሃላቸው ገባሁ። ነውር አይደለም እንዴ አትሊስት ምሳዬን እስከበላ ለምን አትታገሱም አልሁ በልቤ። አሜሪካ እንዳለህ አትርሳ፣ ጫፌን አትነካኝ አለች ጉዲት ከመጤፍ ሳትቆጥረው። እውነቷን ነው። አሜሪካ ውስጥ ሴትን ጫፏን መንካት ትልቅ ወንጀል ነው እና ወንዶች ንዴታቸውን የሚወጡት ግድግዳ በቴስታ በመምታት ወይም የመኪና ጎማ በካልቾ በመጠለዝ ነው። ሰውየው በንዴት አረፋ እየደፈቀ ዞር ሲል ከግድግዳው የተሻለ ማስተንፈሻ ተመለከተ። ቁልቁል አየ። ቀጥሎ የተከሰተውን ነገር ተረስቶኛል። ብቻ አቦ ወደዛ ዞር በልልኝ ብሎ ሲልና የመጥረቢያ ዛቢያ የመሰለው ክርኑ ወደ አንገቴ ሲሰነዘር ትዝ ይለኛል። አንገቴ ወደ ቀድሞ ጤንነቱና ውበቱ ለመመለስ ለአንድ ሳምንት የቢትልስ ሹራብ ኮሌታ የመሰለ ጀሶ ድጋፍ ማግኘት ነበረበት እና እስከ ዛሬ ድረስ አንገት ከሚሰበር ባይበላስ ቢቀር የሚል የቴዲ አፍሮ ዘፈን በሰማው ቁጥር ይሄ ልጅ የኔን ታሪክ ማን ነግሮት ይሆን? አንድ ፍቅሪዝም የሚባል ሃይማኖት የመሰረተ ልጅ አለ። ልጁ ተከታይ ለማፍራት ሲሞክር ተከታታይ ጥቃት ደረሰበት። እኔ ለልጁ ማስተላለፍ የምሞክረው ነገር ቢኖር ይሄን ነው። ወንድሜ፣ እዚህ ሀገር አዲስ ሃይማኖት መመስረት ቀርቶ አዲስ ፓርቲ እንኳን መመስረት ከባድ ነው። ዝም ብለህ ተመስርቶ ባለቀ ሃይማኖት ውስጥ ገብተህ ድርሻህን ብታነሳ ይሻልሃል።
ሲጀመር ደምሳሽ የሚለው ስምህ የሃይማኖት መስራች ስም አይመስልም። ይህን ስም ወይ ሸሽገው ወይ አሸጋሽገው ደማኤል ምናምን ብለህ ብታቀናብረው ቢያንስ ጃን ሜዳን የሚሞላ ተከታይ ታገኛለህ። በአሁኑ ጊዜ ትንቢት የሚናገር በቂ ሰው ስላለ አንተ ለለውጥ ያህል ያለፈውን ዘመን ተናገር። በዘይት መጸለይ የተበላበት ስለሆነ አንተ በዋዜ በዳጣ ምናምን ሞክር። ከሁሉም በላይ የሚለው ምልክትህን ቀይረው። ይህ ምልክት ከፍቅር ጋር አይሄድም። ሽጉጥ ተኩሰ አፈሙዝ የምታበርድ ነው የሚመስለው። ይህ ስለ ጦርነት ሲዘግቡ ከሚጥሙኝ ጋዜጠኞች ዋናው አለምነህ ዋሴ ነው። አለምነህ ዛሬ በቭላድሚር ፑቲን ከመነደፉ በፊት ካፉ የማይጠፉት ሳዳም ሁሴን ነበሩ። አለምነህ በእያንዳንዱ ቃለ መጠይቅ ሳዳምን ሳያነሳ የቀረበት ጊዜ ትዝ አይለኝም። አንዴ እንዲያውም የሆነ ግጥም መጽሐፍ ሳስመርቅ ፕሮግራም መሪ አድርጌው ነበር። ፕሮግራሙን እየመራ ድንገት ከታዳሚው መሃል ደራሲ አዳም ረታን ተመለከተው። ከዛ አለምነህ መካከላችን እጅግ ስመጥሩ ደራሲ ሳዳም ረታ ይገኛል። አንድ ወጣት ዘፋኝ ወደ መድረኩ ወጥቶ ከሜላ ረነይ ከሜላ የሚለውን የተስፋዬ ወርቅነህን ዘፈን መዝፈን ጀመረ። የእኔ ዘመን ዘፈን ስለዘፈነልኝ ደስ ብሎኝ በጣቶቼ የልብ ምልክት ላሳየው ሞከርኩ። ይሁን እንጂ አንዱ ከጎንስ ገፋ ስላደረገኝ ሳላስበው የኩላሊት ምልክት ሰራው። አበጀው ወደድኩሽ እኔስ እንኳን ካለ በኋላ ዘፈኑን እንድጨርስለት ማይኩን ወደ አፌ ሲያስጠጋው ፍቅርሽ አይደለም ወይ የጣለብኝ ድንኳን ብዬ ብመልስ እንዳለ ታዳሚ ሁላ ሳቀብኝ። በኋላ ሳጣራ አበጀው ወደድኩሽ እኔስ እንኳን ብዬ ሳሞግሳት ሰጥታኛለች ስልኳን ምናምን ብለው ቀይረውታል። ወንድ ልጅ በእኔ ዕድሜ ላይ ሲደርስ ሚስትን አጥብቆ ይፈልጋል። ዘንባባ እንኳን ከአንዱ ቦታ ተነቅሎ ሌላ ቦታ በሚተከልበት ዘመን ወንድ ልጅ ቆሞ ሲቀር ያስቆጫል። እኔ አሁን ሴትን የማማርጥበት ደረጃዋን አልፌያለሁ። ከእኔ የረዘመ ጺም አይኖራት እንጂ የትኛውም አቅመ ሔዋን የዘለለች ሴት መስፈርቱን ታሟላለች። ተማሪ ዱባለ፣ አቤት። ስታድግ ምን ለመሆን ትፈልጋለህ? ወታደር መሆን እፈልጋለሁ። ተማሪዎች እባካችሁ ከወንበራችሁ ተነስታችሁ ለዱባለ ለ20 ደቂቃ ያክል አጨብጭቡለት ይባላል። እናጨበጭባለን። የሚገርማችሁ አሁን አድገን ጎልምሰን በቅርቡ እዚህ አዲስ አበባ ውስጥ ቦሌ አካባቢ ዱባለ ከዩጎ ቸርች አገልግሎ ሲወጣ አገኘሁት። ከዛ ቡና እየጠጣን ትዝ ይልሃል ሳድግ ወታደር ሆናለሁ የምትለው ትዝ ይልሃል ስለው አልተሳሳትኩም፣ አሁንም የኢየሱስ ወታደር ነው። አንዳንዴ በልጅነታችን የምናደርገው ነገር አድገን ከሆነው ብዙ አይራረቅም። አንድ አሁን የማውቀው ልጅ ነበረ። በህይወቱ ከደስታ ከረሜላ በላይ በጣም የሚያስደስተው የሀብታም ቤት በር ግቢ ላይ የተንጠለጠለ መጥሪያ ተጭኖ መሮጥ ነው። እና ዘበኛው መጥቶ ማን ነው መጥሪያውን የተጫነው? ማን ነው የሚጫወትብኝ ሲል እኛ ሁላችንም እዚህ አካባቢ የምንጫወት ልጆች ልክ እንደ ማፊያ የተማማልን ይመስል ጸጥ እንላለን። ከመካከላችን ግን አንዱ በጣም ትንሽዬ ልጅ ከሁላችን የሚያንስ ልጅ እሱ ነው ብሎ ይጠቁማል። አሁን ያ መጥሪያ ተጭኖ የሚሮጠው ልጅ አድጎ ጎልምሶ የፕራንክ ቪዲዮ እየሰራ ፍራንክ ይሰራል። ያ ደግሞ እሱ ነው እያለ የሚጠቁመው ልጅ አድጎ ጎልምሶ በብሔራዊ መረጃና ደህንነት ተቋም ውስጥ ተቀጥሮ መስራት ላይ ይገኛል። ስለ ልጅነቴ ሌላው የማረሳው ነገር
የሰውነት ማጎልመሻ የሚባል ትምህርት አይመቸኝም ነበር። ለነገሩ ወደ ሰውነት ማጎልመሻ የምትገባው የሆነ የሚጎለምስ ሰውነት ሲኖረ ነው። እኔ በጊዜው ብታዩኝ በማለቅ ላይ ያለ የአናጢ እርሳስ ነበር የምመስለው። እርሳስን ደግሞ ቀርጸህ ምሰሶ ልታደርገው አትችልም። ጓደኞቼ በጊዜው የነበሩት ጓደኞቼ በአክሮባት፣ በሩጫ፣ በዝላይ ሲወዳደሩ እኔ ጉቶ ላይ ተቀምጬ በዳኝነትና በተመልካችነት እንድሳተፍ ተፈርዶብኛል። ፍቅር ሁልጊዜ አልጋ ላይ አይሰለችህም? ሁሌ አልጋ ላይ እንደ በሽተኛ ይሰለቻል። እንዴት እንድናደርግ ፈልገሽ ነው? እኔ ጠረጴዛው ላይ ደገፍ እላለሁ፣ አንተ ወንበር ላይ ትወጣለህ። የቀረውን ለእኔ ተውልኝ። ሳሎናችን ውስጥ እግሩ የሚንቀጠቀጥ የሳጠራ ወንበር አለ። እዚያ ላይ ወጥቼ አምፖል ገጣሚ መስዬ ቆምኩ። ከአንድ ደቂቃ ምናምን ሰከንድ በኋላ እሷ ፍቅር እንዴት ነበር? ጥርሴን አስለቅመሺ ነበር። መላው ሰውነቴን ደግሞ ባይፈርስ ብዬ ሰይሜዋለሁ። በመጨረሻ ሚስቴን ቤብዬ እስቲ ለሱ ደግሞ አንቺ ስም አውጭለት፣ ለአጅሬ አንቺ ስም አውጭለት አልኳት። የሚገርማችሁ ነገር የጠበቅኩት አናጋው ትለዋለች ብዬ ነበር። ይሄ እንኳን ቢቀር ሀጎሴ ምናምን ትለዋለች ብዬ አስቤ ነው። እሷ ምንም ሳታመነታ ቢያድግልኝ ብየዋለሁ። አንዳንድ ሰዎች በኢንቦክስ ሰሞኑን በኢንቦክስ በሀገራችን ተጨባጭ ሁኔታ ላይ አንድ ነገር በል እንጂ እያሉ ሲወተውቱኝ ነበር። ለጊዜው አንድ ነገር ብዬ አንድ ነገር ለመሆን ስላልፈለግኩ ከጸሐፊነት ወደ አንባቢነት ተሸጋግሬ ቆይቻለሁ። አሁን ግን በዛ። የምሰማውና የማየው ሁሉ ኢትዮጵያ ከየት ወዴት እያሰኘኝ ነው። ሞአ አንበሳ፣ ዘመነ ግደ ጉዲሳ ከአባታቸው ከራስ መኮንን የወረሱትን የኢዮቤልዩ ቤተ መንግስት ወደ ዩኒቨርሲቲ ቀይረውት እንደነበር በታሪክ ሰፍሯል። ይህ ከሆነ ከ40 ምናምን ዓመት በኋላ ጌቶች፣ በነገራችን ላይ ይሄ ከለውጡ በፊት ነው የተጻፈ። ይህ ከሆነ ከ40 ምናምን ዓመት በኋላ ጌቶች በደብረ ማርቆስ የሚገኘው የንጉሥ ተክለ ሃይማኖት ትምህርት ቤትን ወደ እስር ቤት ቀይረውታል። ጎበዝ እየተስተዋለ በአርሶ አደሩ ድጋፍ ቆሜያለሁ እያለ በአርሶ አደሩ ድጋፍ የሚቆም መንግስት መውደቁ አይቀርም። ሳይንሳዊ ሀቅ ነው፣ አልጠራጠርም። እኔም ይችን ተናግሬ 50 ዓመት አልኖርም። ግን ምን አስጨነቀ በውቄ? አዲስ አበባ ውስጥ መኖር የወሰንህ ቀን ያኔ ከህይወት ጎድልሃል። ልማታዊ መንግስት ባይገልህ ልማት ራሱ ይገልሃል። ባለፈው እዚህ 22 ማዞሪያ አንዱ የተረፈው አስፓልት ዳር ፎቅ ይሰራል። ቡልኬትና መስታወት ያስቆልላል ቢባል ይሻላል። ግንበኞቹና ናጢዎች በቀን 5 መንገደኛ ለመግደል ቆርጠው ከቤታቸው ወጡ ነው የሚመስለው። እኔ ስለ ኑሮና ብልሃቱ እያሰብኩ ወክ ሳደርግ ግብዳ ቡልኬት ለጥቂት ስቶኝ ወደቀ። ቡልኬቱን አተኩሬ ሳየው ራሱን የቻለ ግልገል ህንፃ ነው። የወንቃው ጊዮርጊስ ስላተረፈኝ ላመሰግን፣ እግረ መንገዴንም አናጢውን ልሳደብ ሳንጋጥጥ የሲሚንቶ ሊጥ የያዘ ባሊ ቁልቁል ወደ አናቴ ሲመጣ አስተዋልኩት። እረ ምን ጉድ ነው እያልኩ እያፈገፈጉ ስሮጥ ባቡር ለትንሽ ስቶኝ አለፈ። ባለፈው አንዱ እንዲህ ባቡሩ ለትንሽ ስቶት ፖሊሶች ያዙትና
ስትክለፈለፍ ለአደጋ ተጋልጠ ነበር እያሉ በቆመጥ ወቁት። ሰውየው ከሩምታው ድብደባ ለጥቂት ተርፎ በቃሬዛ ሸክም ወደ አምቡላንስ ሲገባ እንዲህ ሲል ተደምጧል። ባቡሩ እየተመላለሰ ቢገጨኝ እንኳን እንዲህ አልጎዳም። ከሀገሩ የወጣው ሀገሩ እስኪመለስ ቢጭኑት አህያ ቢለጉሙት ፈረስ የመግቢያው ዘፈን ነው። ከኢትዮጵያ ባህላዊ ዘፋኞች ቡድን ጋር አሜሪካ በገባሁ ማግስት ዘፋኞች በዶላር ከበሩ። እኔ አጥብቄ ተቸገርሁ። በወይዘሮ የሺሻ ወርቅ ናይት ክለብ ውስጥ ፋሲል ደሞዝ የጣውላ ክላሹን አነግቶ አረሱት የሁመራን መሬት ብሎ ዘፍኖ ሁመራን ለመሸመት የሚያስችል የሽልማት ዶላር ይዞ ሲወርድ እኔ ግጥም ለማንበብ ወደ መድረክ ወጣለሁ። ከዚያ በግጥም ደብተሬና በእኔ መሃል የቆመውን ወፍራም የሺሻ ጭስ ባይበሉባዬ ገለል አድርጌ ዓለማዊ ልቤ ለበሰልሽ ዳባ ምናኔ የተመኘ በእናቴ ቀብር ላይ የጠፋብኝም በፊቴ ላይ ተገኘ ብዬ ስጀምር አያስጨርሱኝም። ምናኔ ደግሞ ምንድን ነው ትላለች ከጥግ ቁጭ ብላ ሺሻ የምጠባ ደንበኛ። ብልጭ ይልብኛል። ግጥሜን አረፌ ላንብብ ወይስ አንቺን አማርኛ ላስተምር? አቦ ይሄ ልጅ ያስቃል ሲባል አልነበረም እንዴ? ምንድነው እዚህ ቀብር ምናምን እያለ የሚያለቃቅስብን ይላል ሌላው የሚወረውረው ነገር በአካባቢው እየፈለገ። ከጥቂት ጊዜ በኋላ ከኢትዮጵያ ያስመጣኝ ፕሮሞተር በእኔ ቆረጠ ተስፋ። ጥረህ ነድተህ ብላ ብሎ ጥሎ ይጠፋ። ኢትዮጵያ ውስጥ ምግብ አማረጥ የነበርኩት ሰውዬ አሜሪካ ውስጥ ያለ ፈቃዴ በተከታታይ ጦም ጀመረ።